ብዙ እየተናገረን ያለ የጌታ ባሪያ ወንድማችን አገልጋይ አልዓዛር በመካከላችን አለ። እግዚአብሔር ይባርክ። ዘመን እየተባረከ ይሁን። ድምጽህን አሰማኝ። አሚውት አድርጌልሃለሁ። ተባረክ። ያው አርጋሃል። ተባረክ። ጌታ ይባርክ። አሜን። ሰማለሁ ፓስተር። ይሰማል። ጌታ ይባርክ። ቀጥል። እሺ እግዚአብሔር አምላክ የተባረከ ይሁን። ጌታን ስለዚህ ምሽት እጅግ በጣም አድርጌ አመሰግናለሁ። ስለሰማዋቸው ምስክርነቶች በዛሬም በትላንትናውም ዕለት ስለነበሩ ፕሮግራሞች እግዚአብሔር የተመሰገነ ይሁን። በእውነት ልብን የሚያሞቅ ከእንደገና እግዚአብሔር እንድንፈልግ የሚያደርጉ ነገሮች እግዚአብሔር በዚህ አገልግሎት ውስጥ እየሰራ ነው ሰርቷልም እና ያንን በመስማቴ እኔም በጣም ደስ ብሎኛል እና እግዚአብሔር ደግሞ ይቀጥላል ይሰራል እና እግዚአብሔር በዚህ መልኩ እየሰራ ስለሆነ በመካከላችን ክብር ለስሙ ይሁን። ዛሬ በዚህ ምሽት የምንካፈለው ቃል ያለው በአንደኛ ዜና ምዕራፍ 17 ላይ ሁላችንም በጣም የምናውቀው ከልጅነታችን ጀምሮ የዳዊትን ታሪክ ስናጠና የተለማመድነው ወይም በቃላችን ጭምር የምናውቀው ክፍል ነው። ግን ያው የእግዚአብሔር ቃል ደግሞ ሁልጊዜ አዲስ ነው፣ አይለመድም አይደል? ሕያውና የሚሰራ ሁለቱም አፍ ካለው ሰይፍ ይልቅ የተሳለ ነው ይላል እግዚአብሔር ቃል። ስለዚህ ቃሉን እናነብና ቀጥታ ወደ መልእክቴ እሄዳለሁኝ። ስለዚህ ምዕራፍ 17 አንደኛ ዜና ምዕራፍ 17 ከቁጥር 1 እስከ 6 ያለውን አነባለሁ። ከዛኔ አለፍ ያልኩኝ አነብላችኋለሁ እና በኋላ ላይ ሄዳችሁ ብታነቡት ደግሞ የበለጠ ጥሩ ይሆናል። እንደዚህ ይላል። በጌታ ስም አነበዋለሁ። እንዲህም ሆነ ንጉሱ በቤቱ በተቀመጠ ጊዜ እግዚአብሔር በዙሪያው ካሉት ጠላቶቹ ሁሉ ባሳረፈው ጊዜ ንጉሱ ነቢዩን ናታንን እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጆች ውስጥ እንደተቀመጠ ያለው። ናታንም ንጉሱን እግዚአብሔር ካንተ ጋር ነውና ሂድ፣ በልብ ያለውን ሁሉ አድርጋለሁ። በዚያችም ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፣ ሂድና ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንደዚህ ይላል፣ የእስራኤል ልጆች ከግብጽ ምድር ካወጣሁበት ቀን ጀምሮ እስከዛሬ ድረስ በድንኳን ማደሪያ እሄድ ነበር እንጂ በቤት አልተቀመጥኩምና አንተ የምኖርበትን ቤት አትሰራልኝም። ከእስራኤል ልጆች ሁሉ ጋር ባለፉበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤ እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዘውት ለአንዱ በውኑ ተናግሬአለሁን? ከእንደገና ቁጥር ምዕራፍ 22 ቁጥር 5 ላይ ዳዊትም ልጄ ሰለሞን ታናሽና ለጋ ብላቴና ነው፣ ለእግዚአብሔርም የሚሰራው ቤት እጅግ ማለፊያና በአገሩ ሁሉ ስሙና ክብሩ እንዲጠራ ይሆን ዘንድ ይገባል። ስለዚህ አዘጋጅለታለሁ አለ። ዳዊትም ሳይሞት አስቀድሞ ብዙ አዘጋጀ። ዳዊትም ሰለሞንን አንደኛ ዜና 22 ቁጥር 8 ላይ ደግሞ እንደዚህ ይላል። ዳዊትም ሰለሞንን እንዲህ አለ፣ ልጄ ሆይ እኔ ለአምላኬ ለእግዚአብሔር ቤት እሰራ ዘንድ በልቤ አስቤ ነበር። ነገር ግን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ እጅግ ደም አፍስሰሃል፣ ታላቅም ሰልፍ አድርገሃል፣ በፊቴ በምድር ላይ ብዙ ደም አፍስሰሃልና ለስሜ ቤት አትሰራም አለኝ ይላል። አንደኛ ዜና 22 ከ14 እስከ 17 አሁንም እነሆ በድህነቴ ለእግዚአብሔር ቤት 100,000 መክሊት ወርቅና 1,000,000 መክሊት ብር ሚዛንም የሌላቸው ብዙ ናስና ብረት አዘጋጀው። ደግሞም እንጨትና ድንጋዮች አዘጋጀው። አንተም ከዚህ በላይ ጨምር፣ በአንተም ዘንድ ብዙ ሰራተኞች፣ ድንጋይና እንጨት ወቃሪዎችን፣ ጠራቢዎችን፣ ስራውንም ሁሉ ለማድረግ ጠቢባን ሰዎች ሁሉ አሉ። የሚሰሩበት ወርቅና ብር ናስ ብረትም ቁጥር የለውም። ተነስተህ ስራ፣ እግዚአብሔር ካንተ ጋር ይሁን። ዳዊትም ደግሞ ልጁን ሰለሞንን ያግዙ ዘንድ የእስራኤልን አለቆች ሁሉ እንዲህ ሲል አዘዛቸው ይላል። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ምሽት እናመሰግንሃለን። በመካከላችን ስለነበርክ እግዚአብሔር ሆይ በተለያየ መንገድ ስትናገረን እንደነበረ
እግዚአብሔር ሆይ ነፍሳችንን እንዳነቃቃህ እግዚአብሔር ሆይ አሁንም ደግሞ በቃልህ እንድትናገረን ለዚህ ምሽት እግዚአብሔር ሆይ ያዘጋጀህልንን የቃልህን ማዕድ እግዚአብሔር ሆይ እንድትሰጠን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በአንደበቴ ተናገር፣ በአእምሮዬ አስብ። ይሄ ምሽት ደግሞ እግዚአብሔር ሆይ ለፈቃድህና ለሐሳብህ ፍጹም የተገዛ እንዲሆን እግዚአብሔር ሆይ የሚሰሙኝ ሁሉ ጌታ ሆይ በመንፈስ ሆነው እንዲሰሙ እንዲያደምጡ እግዚአብሔር ሆይ በመካከላችን መልካም የሆነ ቅብብል እንዲኖር አንተ እግዚአብሔር ሆይ በመንፈስህ በመካከላችን እንድታልፍ ሁሉን ለፈቃድህ አሳልፌ ሰጠው። ይህንን የማይወድ ማንኛውም የክፋት ኃይል ሁሉ በስነ ጉልበት የታሰረ ይሁን በአንድ ልጅ በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እግዚአብሔርን ስለዚህ ምሽት እጅግ በጣም አድርጌ አመሰግናለሁ። መጽሐፍ ቅዱስ ውስጥ በጣም ከመወዳቸው ሁለት ሰዎች መካከል አንዱ ዳዊት ነው። በጣም ብዙ የምወዳቸው የእግዚአብሔር ሰዎች በመጽሐፍ ቅዱስ ውስጥ ቢኖሩም ግን ሁለት ሰዎች በጣም ነፍሴን ይገዙታል። አንደኛው ዳዊት ነው፣ ሌላኛው ጳውሎስ ነው። ዳዊትን እንድወደው ከሚያደርጉኝ ምክንያቶች አንዱ ዛሬ በዚህ ምሽት የምንካፈልበት ሐሳብ በዛ ሐሳብ ምክንያት በጣም ወደዋለሁ እና እንደምታውቁት አሁን እንዳነበብኩት ለእግዚአብሔር ቤት ልስራ ብሎ ዳዊት እንደተነሳ እንመለከታለን እና በቅንነት ነው ልስራ ብሎ ያሰበው። እኔ በዝግባ በተሰሩ ቤቶች በተሸለሙ ቤቶች ውስጥ እኖራለሁ፣ እግዚአብሔር ግን ደግሞ በድንኳን ውስጥና በመጋረጃ ውስጥ ይኖራል ብሎ ይሄንን በቅንነት አስቦ ለእግዚአብሔር ቤት ለመስራት የተነሳ ሰው እንደሆነ እንመለከታለን እና ስለ ዳዊት በጣም የሚገርመኝ ነገር ዳዊት የዘመኔን ቁጥር አስታውቀኝ ብሎ ስለጸለየ ይሁን አላውቅም የሰው እድሜ እንደ ሽማኔ መወርወሪያ ነው ብሎ ራሱ ይነግረንና I think እግዚአብሔርም እንደዛ ብሎ ስላለው ይመስለኛል ጊዜ እንደሌለው ሰው በሰበብ ፈልጎ እግዚአብሔርን ማገልገል የሚፈልግ ሰው ካለ ዳዊት ነው። ሰበብ ፈላጊ ነው። እግዚአብሔርን ለማገልገል የትኛውም ሁኔታ አይበግረውም፣ የትኛውም ሁኔታ አይዘውም። እረኝነት ለሱ ያገልግሎት ቦታው ነው፣ ንግስናም ያገልግሎት ቦታው ነው፣ ምድረ በዳም ያገልግሎት ቦታው ነው፣ ቤተ መንግስትም ያገልግሎት ቦታው ነው። ዳዊት የማያገለግልበትና እግዚአብሔርን የማይፈልግበት የትኛውም አይነት ሁኔታና ጊዜ የለም። እግዚአብሔርን ይፈልጋል፣ እግዚአብሔርን ያገለግላል። የትኛውንም ኦፖርቹኒቲ የሚጠቀምና የእግዚአብሔርን ፈቃድ በሕይወቱ አገልግሎ ማለፍ የሚወድ ሰው ነው። ከዚህም የተነሳ ይመስለኛል የእግዚአብሔር ቃል ዳዊት በዘመኑ የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፋ ይለናል። ክብር ለእግዚአብሔር ይሁን። የሁላችንም ምኞትና ፍላጎት ይሄ ነው ብዬ አስባለሁ። ግን ዳዊት እንዲያደርግ ያደረገው ነገር ምንድነው? ዛሬም ወገኖቼ እግዚአብሔር በሰጠን እድሜና እግዚአብሔር በከፈተልን እድል ሁሉ ማገልገል ያለብን ለምንድነው? ዳዊት ወገኖቼ በዚህ ስፍራ ላይ አታገለግልም ወይም ደግሞ ዳዊት በቅንነት ተነስቶ የእግዚአብሔርን ቤት እሰራለሁ ብሎ ሲነሳ እና ለነብዩ ናታን ሲያማክረው ነብዩ ናታን ያው ንጉስ ዳዊት እግዚአብሔርን የሚወድ ሰው ነው፣ እግዚአብሔር የሚደሰትበት ሰው ነው፣ እግዚአብሔር ስለሱ ብዙ ሲናገር የሰማው ሰው ነው። ስለዚህ ምን ችግር አለ? አንተማ መስራት ትችላለህ፣ ጎሄድ የሚል ግሪን ላይት ሲሰጠው ነው የምንመለከተው። እግዚአብሔር በዚህ መካከል ጣልቃ ገባ። ነው አይሆንም ተብሎ ከእንደገና አትሰራም የተባለ ሰው ነው። አይገርማችሁም? ለእግዚአብሔር ሊያደርግ ለእግዚአብሔር ሊሰራ ለእግዚአብሔርን ሊያገለግል ተነስቶ አይቻልም አንተ ማድረግ አትችልም ተብሎ የቆመ ወይም ደግሞ ሊያደርግ ያለው ነገር የተከለከለ ሰው በመጽሐፍ ቅዱስ የምናውቀው ዳዊት ነው። ግን ወገኖቼ ስለ ዳዊት አንድ የሚደንቀኝ ነገር የተነገረው ምክንያት እንኳን ሊያስቆመው አልቻለም። ለማገልገል የእግዚአብሔርን ቤት ለመስራትና የእግዚአብሔርን ፈቃድ በሕይወቱ ለመፈጸም እግዚአብሔር እንደ ምክንያት ያስቀመጠውን ነገር ምክንያቶችን አልፎ ዳዊት እግዚአብሔርን ለማገልገል ስቴፖችን ሲወስድ እንመለከታለን። ሄዳችሁ ስትመለከቱ የቤተ መቅደሱ ስራ እንዲሰራ የሚያስፈልጉትን ነገሮች በሙሉ ያዘጋጀው ዳዊት ነው። ሰለሞን መጥቶ ቤተ መቅደሱን ኮንስትራክት አደረገ ማለት የኮንስትራክሽኑን ስራ ሰራ እንጂ አባቱ ዳዊት ነው በዘመኑ ሁሉ ለቤተ መቅደሱ የሚያስፈልጉትን ነገሮች ሲያደርግ የነበረው። ወገኖቼ እኔ ዛሬ በዚህ ምሽት በዚህ አይነት እንዲህ በሚል ርዕስ ነው እንድንነጋገር የፈለኩት። ሰበብ ፈላጊዎች ሁኑ። ክብር ለእግዚአብሔር ይሁን። ሰበብ ፈላጊዎች ሁኑ። ለማገልገል ሰበብ ፈላጊዎች ሁኑ። እግዚአብሔርን ለማገልገል እግዚአብሔርን ለማክበር ሰበብ ፈላጊዎች ሁኑ። ዳዊት ምክንያት ተደርድሮበት አታገለግለኝም ተብሎ በምክንያት በጣም በሚያስረግጥ እግዚአብሔር በማይነቃነቅ አንተ እንዲና እንዲህ ስለሆነ
ማገልገል አትችልም ብሎ ተናግሮት ያውም ሁለት ምክንያቶች ናቸው ከዚህ በፊት በድንኳንና በመጋረጃ ውስጥ እንጂ በቤት ውስጥ ስኖር አላየህም ከዚህ በፊት የነበረ ንጉስ ማን ቤት ይሰራልኝ አየህና አንተም ልትሰራልኝ አይገባም የሚል መልስ ተሰጥቶት ቢሆንም እንኳን ይሄ አይነት መልስ ተሰጥቶትም እንኳን ቢሆን ምክንያትና ሰበብ ፈላጊ ነበር ዳዊት ለእግዚአብሔር ቤትን ለመስራት ክብር ለእግዚአብሔር ይሁን አንዳንድ ጊዜ አይገርማችሁም ወገኖቼ እግዚአብሔር ተናግሮ ስሩልኝ ብሎን አነሳስቶን በብዙ መንገድ ወገኖቼ ሰዎችን ወደኛ ልኮ በብዙ መገለጥ በብዙ ትንቢት በብዙ ሁኔታ እግዚአብሔር እንድናደርግ የሚፈልገው ነገር ከነገረን በኋላ ማንንቀሳቀስ የማናደርግ ሰዎች ብዙዎች ነን ዳዊት ግን ወገኖቼ በትንቢት እንዳታደርግ ተብሎ እንዳትሰራ ተብሎ እንዳትሞክረው ተብሎ ግን ወገኖቼ መንገድ ይፈልጋል እግዚአብሔርን የሚያገለግልበት መንገድ ይፈልጋል ሰበብ ይፈልጋል የእግዚአብሔርን ቤት የሚሰራበት ሰበብ ይፈልጋል እኔ ልሰራው አልችልም ግን ልሰራው ባልችል እንኳን ለሚሰራው ማዘጋጀት ለሚሰራው ማድረግ የምችለው ነገር አለ ብሎ ሲያደርግ እንመለከታለን ክብር ለእግዚአብሔር ይሁን ወገኖቼ እግዚአብሔር ሰበብ ፈላጊዎችን ይፈልጋል ለማገልገል ሰበብ የሚፈልጉ ለማምለክ ሰበብ የሚፈልጉ አለ አይደል እግዚአብሔርን ለመከተል ለእግዚአብሔር የሆነውን ነገር ለማድረግ ሰበብ የሚፈልጉ ሰዎች ይፈልጋል ክብር ለእግዚአብሔር ይሁን ዳዊት እንደዚህ አይነት ሰው ነውና ልክ እግዚአብሔር ሁለት ምክንያት እንዳለው ሁሉ ዳዊትም ደግሞ ሁለት ምክንያት አቀረበ ምንም እንኳን ዳዊት ማነው ሰለሞን ቢሆንም ቤተ መቅደሱን የሚሰራው ግን ደግሞ ለቤተ መቅደሱ የሚያስፈልገውን ነገር ማዘጋጀት አለብኝ እግዚአብሔር ሆይ ይሄንን ልትከለክለኝ አትችልም ቤቱን ላልሰራልህ እችላለሁ ነገር ግን ለቤቱ መስሪያ የሚሆኑትን ማቴሪያሎች ግን አዘጋጃለሁ ምክንያት አለኝ የመጀመሪያው ምክንያቴ ልጄ ሰለሞን ብላቴና ነው ሰበብ ይፈልጋል ዳዊት እግዚአብሔርን ለማገልገል ሰበብ ይፈልጋል ወገኖቼ የልጁን እድሜ እንደ ሰበብ አድርጎ አቀረበው ልጄ ሰለሞን ይሄ ለአንተ የሚገባውን ቤት የከበረውን ቤት ለመስራት ገና በእድሜው ብላቴና ነው እሱ ስለማይችል እኔ ግን ለቤቱ የሚያስፈልጉትን ማቴሪያሎችን ያቀርባለሁ አለ ክብር ለእግዚአብሔር ይሁን ወገኖቼ ተከልክላችሁ ታደርጋላችሁ ለእግዚአብሔር ተፈቅዶልን እኮ ተብለን እኮ የማናደርግባቸው ጊዜያቶች ብዙ ናቸው እኔ በቅርብ ጊዜ ስለ አንድ ሰው አንድ ነገር ሰማው እና ምናሉና ሰማውኝ እባካችሁ ለዚህ ሰው ብዙ ስለተቸገረ ሰው አትንገሩት ተባለ እና ለምንድን ነው ብዬ ለማወቅ ሞከርኩኝ ማለት ለምንድን ነው ስለተቸገረ ሰው አይነገረው የተባለው ያ ሰው ወገኖቼ ተቸገረ የሚል ገና ነገር ሲሰማ በቃ መስጠት ልማዱ ነውና ከመስጠቱ የተነሳ አላህ ብዙ ከማካፈሉ የተነሳ ሌሎች ባጠገቡ ያሉ ሰዎች ራሩለትና አባካችሁ ይሄ ሰውዬ ሰበብ እየፈለገ የሚሰጥ ሰው ስለሆነ እንዳትነግሩት የተቸገረ ሰው አይነገረው በቃ ይብቃ ይሄ ሰውዬ ብዙ ሰጠ ተባለ ወገኖቼ ምን አለ ቢያደርግልን እንደዚህ ወገኖቼ አላደል እግዚአብሔርም ብዙ አገለገለ ለእግዚአብሔር ብዙ ሮጠ በቃ አላደለ ብዙ አይነገረው አሁን እንሳሳለት ደግሞ ትንሽ ረፍት ያድርግ ትንሽ ደግሞ ነገሩን የራሱን ነገር ያድርግ የራሱን ነገር ይስራ የምንባል ሰዎች ብንሆን ዳዊት ወገኖቼ ሰበብ ፈላጊ ነው የእግዚአብሔርን ቤት ለመስራት ሰበብ ፈላጊ ነው ልጄ ሰለሞን ብላቴና ስለሆነ ያ ብቻ አይደለም ሁለተኛ ምክንያቱ ለእግዚአብሔር የሚሰራው ቤት እጅግ ማለፊያና በአገሩ ሁሉ ስሙን ክብሩን እንዲጠራ ይሆን ዘንድ ይገባል ይሄ ክብር ያለው ቤት ለእግዚአብሔር የሚሆን ቤት አላደር በልጄ በሰለሞን ብቻ የሚሰራ አይደለም የኔም ያስፈልገዋል አለ ወገኖቼ የኔም ያስፈልገዋል እንላለን ለእግዚአብሔር ነገር ለእግዚአብሔር ይገባል የምንለው ነገር አለ አላደል ዳዊት በቃ አላደል በኔ ዘመን ካላለ እግዚአብሔር በልጅ ዘመን ካለ ምን አገባኝ ለሚቀጥለው ትውልድ በሚደረገው ነገር እኔ ምን አገባኝ ማለት ይችል ነበር መተው ይችል ነበር ዳዊት ግን እንደዛ አይደለም ሰበብ ፈላጊ ነበር ለማገልገል ሰበብ ይፈልጋል እግዚአብሔርን ለማምለክ ሰበብ ይፈልጋል ወገኖቼ ሰበብ ፈላጊዎች ሁኑ በዚህ ምሽት ወገኖቼ እግዚአብሔር ሰበብ ፈልገን እንድናገለግለው ይፈልጋል የሆነ ክፍተት አይተን እንድናገለግለው ይፈልጋል አላ አይደል አሁን እግዚአብሔር ይሄንን አገልግሎት በፊታችን እንደ ኦፖርቹኒቲ አድርጎ አምጥቶልናል ከዚህ አገልግሎት ጋር ልንቆም ወገኖቼ እግዚአብሔር ይሄንን ሰበብ አድርጎ በፊታችን አምጥቶታል ስለዚህ ከዚህ አገልግሎት ጋር ቆመን እንድናገለግል በዚህ መስመር ላይ ገብተን እንድናገለግል እግዚአብሔር የሚሰራውን ስራ አብረን አላህ ተያይዘን እንድንቀጥል ሰበብ ፈላጊዎች ሁኑ ክብር ለእግዚአብሔር ይሁን በመታገለግሉበት በመትሄዱበት ቸርች ባላችሁበት አካባቢ እግዚአብሔርን ለማገልገል ሰበብ ፈላጊዎች ሁኑ ዳዊት ሰበብ ፈላጊ ሰው ነው
ለዚህ ነው እኔ ዳዊትን በጣም የምወደው ወገኖቼ። የትኛውም ቦታ የትኛውም ጊዜ ለዳዊት የአገልግሎት ስፍራው ነው፣ የአገልግሎት ጊዜው ነው። እና ዳዊት ልጄ ሰለሞን ታናሽ ለጋ ብላቴና ነው፣ ለእግዚአብሔርም የሚሰራው ቤት እጅግ ማለፊያና በአገሩ ሁሉ ስሙንና ክብሩን እንዲጠራ ይሆን ዘንድ ይገባል። ስለዚህ ምን አዘጋጅለታለሁ። ዳዊትም ሳይሞት አስቀድሞ ብዙ አዘጋጀ ይላል የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን ወገኖቼ። ለዛ ነው የሰለሞን ቤተ መቅደስ ይባል እንጂ እንደው ነገርየውን በደንብ ብንፈትሸው የሰለሞን ቤተ መቅደስ አይደለም፣ የዳዊት ቤተ መቅደስ ነው። የዳዊት አሻራ አለበት፣ የዳዊት እጅ አለበት፣ ዳዊት የሰበሰበው ወርቅ አለበት፣ የዳዊት ብር አለበት፣ የዳዊት ብረት አለበት፣ የዳዊት የሆኑ ነገሮች አሉበት ወገኖቼ። ስሙ ባይጠራበትም ግን ዳዊት ለማገልገል ሰበበኛ ነበረ፣ ሰበብ ይፈልግ ነበረ። አላደል ስሜ ባይጠራም ስሜ በልጄ ቢጠራም አላደል ቤተ መቅደሱ በልጄ ስም ቢሆንም ግን ክብር ለእግዚአብሔር ይሁን ወገኖቼ። ስማችንን ሳንፈልግ እናገልግለው፣ ሰበብን ፈልገን እናገልግለው። ሌሎች ሊጠሩ ይችላሉ፣ ሌሎች ማግኒፋይ ሊደረጉ ይችላሉ። እኛ በሰራነው እኛ ባደረግነው ነገር እኛ ባስቀመጥነው ነገር እኛ ብዙ በለፋንበት ነገር የሌሎች ስም ሊነሳ ይችል ይሆናል። ዳዊት ባደር ያደረገው እሱ ባደር የሚያደርገው ነገር አለማገልገሉ ነው፣ አለማድረጉ ነው፣ አለመስጠቱ ነው። ክብር ለእግዚአብሔር ይሁን ወገኖቼ። እግዚአብሔር በፊታችን ባስቀመጠው በየትኛውም ኦፖርቹኒቲ ላይ ተሰብስበን ተነስተን ወገኖቼ ልናገለግል የእግዚአብሔር ፈቃድ ነው። እና ዳዊት አሰራም ቢባልም የሚከተሉትን አዘጋጀ። ወርቅ 100,000 መክሊት፣ ብር 1,000,000 መክሊት፣ ነሐስና ብረት ከብዛቱ የተነሳ ሚዛን የሌለው እንጨትና ድንጋይ እንዲሁ አዘጋጀ። ያ ብቻ አይደለም፣ ጥበበኞችና ሰራተኞችን ሰዎች አዘጋጅቷል ዳዊት። ብዙ ሰራተኞች ድንጋይና እንጨትን ወቃሪዎች፣ ጠራቢዎችን ስራውን ሁሉ ለማድረግ ጠቢባንን ሰዎች ሁሉ ዳዊት አዘጋጅቷል። ዳዊት ይሄንን ሁሉ ካደረገ በኋላ ነው ወገኖቼ ያንቀላፋው፣ ዘመኑን የጨረሰው። ሰበብ ፈላጊ ነው ዳዊት። እግዚአብሔርን ለማገልገል ሰበብ ፈላጊ ነው። ዛሬ ወገኖቼ ሰበብ ፈላጊዎች ናችሁ ወይ? ብዙዎቻችን ሰበብ ፈላጊዎች አይደለንም። እንዲያውም ሰበብ የምንፈልገው ከአገልግሎት ለመራቅ፣ ከቤተ ክርስቲያን ለመራቅ፣ ሰበብ የምንፈልገው ከእግዚአብሔር ነገር ለመራቅ ነው። ትንሽ ነገር ይበቃናል፣ ትንሽ ነገር ያስቀይመናል፣ ትንሽ ነገር ያስከፋናል፣ ትንሽ ነገር ያስሮጠናል። ወገኖቼ ዳዊት ግን አለ አይደለ ቻሌንጅ በገጠመው እግዚአብሔር አትሰራልኝም። አሁን እኮ ማለት እግዚአብሔርን እኮ አልተቀየመውም። እንዴት አትሰራልኝም ይለኛል አላለም እኮ። ይበልጥ ለማድረግ ነው የተገፋፋው። ክብር ለእግዚአብሔር ይሁን። ሰበብ ፈላጊዎቹን ወገኖቼ ዛሬ በዚህ ምሽት እግዚአብሔር የሚለን ሰበብ ፈላጊዎች ልታገለግሉኝ ሰበብ ፈላጊዎቹ ነው። የወንድሜ ዳግማዊ መዝሙር ምክንያት ሰበብ ፈላልጌ ልሰዋለት ለአምላኬ የሚል መዝሙር አለው። ምክንያት ሰበብ ፈላልጌ ልሰዋለት ለአምላኬ። ወገኖቼ ሰበብ ፈልገን ልናገለግለው እግዚአብሔር ይፈልጋል። አላደለ አድርጉ ተብለን ሳይሆን አታድርጉ ተብለን እንኳን ወገኖቼ የእግዚአብሔርን ሥራ ለመስራት መነሳት አለብን። ገንዘባችንን፣ ጉልበታችንን፣ አቅማችንን ዳዊት ያላስቀመጠው ነገር የለም ወገኖቼ። በእግዚአብሔር ፊት ሁሉን ነገር አስቀመጠ። ዛሬ በዚህ ምሽት ወገኖቼ በእግዚአብሔር ፊት ሁሉን ማስቀመጥ ይሁንልን። እግዚአብሔር የሰጠንን ነገር ማስቀመጥ ይሁንልን። ዳዊት እግዚአብሔር ቤትን እንዳይሰራ በምክንያት ቢከለክለውም እሱ ደግሞ በምክንያት የእግዚአብሔርን ቤት ለመስራት ተነሳ። ክብር ለእግዚአብሔር ይሁን ወገኖቼ። ዛሬ ብዙ ምክንያት ይኖራችሁ ይሆን? እንዳትሰሩ፣ እንዳታገለግሉ፣ እንዳትሰጡ አላደል ከእግዚአብሔር አገልግሎት ጋር እንዳትተባበሩ፣ ከእግዚአብሔር ስራ ጋር እንዳትነሱ፣ እግዚአብሔር ከሚያደርገው ነገር ጋር አብራችሁ ፍሎ እንዳታደርጉ የሚያደርጋችሁ ብዙ ችግር ይኖር ይሆን? ብዙ ሰበብ ይኖር ይሆን? ያንን ሰበባችሁን ግን ወደ ጎን አድርጉና ወገኖቼ ለማገልገል ሰበበኛ ሁኑ። ዳዊት ለማገልገል ሰበበኛ ሆነ። ክብር ለእግዚአብሔር ይሁን። እኔ ባልሰራውም ለሚሰራው አካል ግን መንገድን ልክፈት አለ። ወገኖቼ አንዳንድ ሰዎች እንዲሰሩ ተሰጥቷቸዋል። እኛ አንሰራቸውም፣ እኛም አንሰራቸው። እኛ ግን ደግሞ የሚሰሩ ሰዎችን የምንደግፍበትን መንገድ እግዚአብሔር ያመጣል እና የግድኛ መስራት የለብንም። የሚሰሩ ሰዎች ግን መደገፋችን እኛ ስራውን የመስራት ያክል እኩል ነው ዋጋችን። እና ዳዊት ልጁ ሰለሞን ለሚሰራው ቤተ መቅደስ እግዚአብሔር አትስራ እያለው ሰበብ ፈልጎ ሲያገለግል እንመለከታለን። ክብር ለእግዚአብሔር ይሁን። ታዲያ ጥያቄው ምንድነው? ዳዊት
ሰበብ ፈልጎ ቤቱን ሊሰራ የፈለገበት ምክንያት ምንድነው? ዳዊት ለማገልገል ለምን ሰበብ ፈላጊ ሆነ? ዛሬስ በሁለንተናችን ለማገልገል ሰበብ ፈላጊዎች መሆን ያለብን ለምንድነው? በገንዘባችን በጉልበታችን ባለው በሙሉ ኃይላችን ለማገልገል ሰበብ ፈላጊዎች መሆን ያለብን ለምንድነው? ወገኖቼ የመጀመሪያው ምክንያቱ ዳዊት የእግዚአብሔርን ሥራ ለመስራት ሰበበኛ የሆነበት የመጀመሪያው ምክንያቱ የከበረው ለእግዚአብሔር ስለሚገባው ነው ብሎ ስላሰበ ነው። ክብር ለእግዚአብሔር ይሁን። የመጀመሪያው ቁጥር ላይ እንዲህ ይላል፣ እንዲህም ሆነ ዳዊት በቤቱ በተቀመጠ ጊዜ ዳዊትን ነብዩ ናታንን እነሆ እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔርን ቃል ኪዳን ታቦት በመጋረጃዎች ውስጥ ተቀምጧል አለው ይላል። ወገኖቼ ዳዊትን ያንቀሳቀሰው ምንድነው? ዳዊትን ሰበብ ፈላጊ ያደረገው ምንድነው? ዳዊትን እንዲያገለግል ቤተመቅደስ ለመስራት እንዲነሳሳ ያደረገው ነገር ምንድነው? አትሰራልኝም ተብሎ ነገር ግን ለቤቱ የሚሆኑትን ማቴሪያሎች በሙሉ ያዘጋጀበት ምክንያት ምንድነው? የመጀመሪያው ምክንያቱ የከበረው ለእግዚአብሔር ይገባል ብሎ ስላሰበ ነው። ክብር ለእግዚአብሔር ይሁን። እኔ ከዝግባ በተሰራ ቤት ውስጥ ተቀምጫለሁ። ሲሆን እግዚአብሔር የሚገባው ክብር እኔ ተቀመጥኩበት እና እግዚአብሔር ደግሞ ለኔ የሚገባው ቦታ ላይ እሱ ተቀምጧል እና የተለዋወጥን ይመስላል፣ ቦታችንን የሳትን ይመስላል። አላደል እኔ በተደራጀ ባማረ ቤት ባሸበረቀ ነገር ውስጥ ቁጭ ብያለሁ። ይሄ የሚገባው ለእግዚአብሔር ነው እንጂ ለኔ አይደለም። እኔ እንዲያውም በድንኳኑ መሆን አለብኝ፣ እኔ በመጋረጃ ውስጥ መሆን አለብኝ። እግዚአብሔር ግን የኔ አይነት አይደለም፣ ከኔ የበለጠ ክብር ይገባዋልና እነሆ እኔ ከዝግባ ቤት በተሰራ ቤት ተቀምጫለሁ። እሱ ያለበትንና እግዚአብሔር ያለበትን አወዳደረ። ወገኖቼ አንዳንድ ጊዜ ወገኖቼ በጣም በሚገርም ሁኔታ በጣም እግዚአብሔር የባረካቸው እግዚአብሔር በብዙ ነገር ያበለጠጋቸው ሰዎች አሉ። በአንድ ኦቨርናይት ብዙ ነገር ማድረግ የሚችሉ ሰዎች አሉ። እንደዚህ ብለው ግን አያስቡም። አይደል? የእግዚአብሔር መንግስት የእግዚአብሔርን ቤት ነገር ከራሳቸው ካሉበት ሁኔታ ጋር ኮምፔር አድርገው ለእግዚአብሔር ይገባል ብለው አያስቡም። ዳዊት ግን አሰበ፣ እኔ ከዝግባ በተሰራ ቤት ውስጥ ተቀምጫለሁ። በዛ ዘመን ከዝግባ የተሰራ ቤት ማለት የዛሬ ቪላ ነው፣ የዛሬ የሚያማምሩ ቅንጡ ቤቶች ማለት ነው። እኔ በእንደዛ ውስጥ ቁጭ ብያለሁ። ግን ያነገሰኝ እግዚአብሔር፣ እዚህ ያመጣኝ እግዚአብሔር፣ እዚህ ቤት ያስገባኝ እግዚአብሔር፣ እዚህ ቤት ያስቀመጠኝ እግዚአብሔር፣ እሱ ግን በድንኳን አለ፣ እሱ ግን በመጋረጃ ውስጥ አለ እና የተቀያየረን ይመስላል፣ ቦታ የተቀያየረን ይመስላልና እግዚአብሔር ወደ ትክክለኛ ክብሩ ሊመጣ ያስፈልጋል ብሎ ዳዊት በቅንነት በማሰቡ የተነሳ የከበረውን ለእግዚአብሔር ስለሚገባ ብሎ ከማሰቡ የተነሳ ነው ወገኖቼ የእግዚአብሔርን ቤት ሊሰራ የተነሳው። ክብር ለእግዚአብሔር ይሁን። አትሰራም ቢባልም ማቴሪያሉን ሁሉ ያዘጋጀበትን ሞቲቭ ይሄ ነው ወገኖቼ። ለእግዚአብሔር the best የሆነው ይገባል። ልጄ ሰለሞን ታናሽና ገና ብላቴና ነው። ለእግዚአብሔር የሚሰራው ቤት ማለፊያና በሀገሩ ሁሉ ስሙና ክብሩ እንዲጠራ ይሆን ዘንድ ይገባል። ታውቃላችሁ አይደለ? የሰለሞን ቤተ መቅደስ በጣም የሚገርም ቤተ መቅደስ ነው። እንዲያውም አይሁዳውያን ያንን ቤተ መቅደስ ስላዩ ሁለተኛውን የዘሩባቤልን ቤተ መቅደስ ያዩ ሰዎች በጣም እጅግ አለቀሱ ይላልና ድብልቅልቅ ያለ ነገር ነበረ የሆነው። ከምርኮ ተመልሰው ከእንደገና ቤተ መቅደስ መሰራቱ አስደስቷቸው የሚያለቅሱ ነበሩ። ግን ደግሞ የሰለሞንን ቤተ መቅደስ በዛ በክብር የነበረውን ቤተ መቅደስ ያዩ ሰዎች ደግሞ አላደል የድሮውን ያንን ክብር ስላዩ ዛሬ የሚያዩት ነገር ከዛ ጋር አልገጥም ስላላቸው ያለቀሱ ሰዎች ነበሩ። የሰለሞን ቤተ መቅደስ በጣም ማግኒፊሰንት የሆነ ቤተ መቅደስ ነው። በጣም የሚያምር ነው። በጣም ደስ የሚል ነው። ብዙ ገንዘብ የፈሰሰበት ነው። ብዙ ነገር የሆነበት ቤተ መቅደስ ነው። እና እግዚአብሔር እንዲያውም አይደል የዘሩባቤልን ቤተ መቅደስ እንዲቀበሉ የሰለሞንን ትተው የዘሩባቤልን ቤተ መቅደስ እንዲቀበሉ የአሁኑን ቤተ መቅደስ እንዲቀበሉ ከማሰቡ የተነሳ የዚህ የሁለተኛው ቤት ክብር ይበልጣል እያለ አይደል የአሁኑን እንዲቀበሉ ሊያደርጋቸው ሲሞክር እንመለከታለን። ለምንድን ነው ይሄንን ያደረገው? የትላንትናው የሰለሞን ቤተ መቅደስ በጣም እጅግ የሚደንቅ ነበር። ግን ወገኖቼ እንዲደንቅ ያደረገው ሰለሞን አይደለም። ይኸውላችሁ ሲናገር እኮ ቃሉ እንደዚህ ይላል። ለእግዚአብሔር ራሱ ዳዊት ነው ያለው፣ ልጄ ሰለሞን ታናሽና ለጋ ብላቴና ነው፣ ለእግዚአብሔርም የሚሰራው ቤት ግን እጅግ ማለፊያና በአገሩ ሁሉ ስሙና ክብሩ እንዲጠራ ይሆን ዘንድ ይገባል ያለው ዳዊት ነው።
ክብር ለእግዚአብሔር ይሁን። ወገኖቼ ሰበብ ፈላጊዎች ሁኑ። ሰበብ ፈላጊዎች ሁኑ። ለማገልገል ሰበብ ፈላጊዎች ሁኑ። አላህን ለመድረስ ሰበብ ፈላጊዎች ሁኑ። ወንጌልን ወገኖቼ በዓለም ላይ ወንጌልን ለማዳረስ ሰበብ ፈላጊዎች ሁኑ። አላህን ቤት በኩል ላገልግል፣ ቤት በኩል ልስራ፣ ቤት በኩል አምላኬን ላስደስተው፣ ቤት በኩል የእግዚአብሔርን ስራ ልፈጽም። እግዚአብሔር ምን ይፈልጋል ከኔ የምንል ሰዎች እንድንሆን እግዚአብሔር ይፈልጋል። ዳዊት ሳይሞት አስቀድሞ ብዙ ነገር አዘጋጀ ይላል። ክብር ለእግዚአብሔር ይሁን። ከሞተ በኋላ ለሚሆነው ነገር በሕይወት ዘመኑ ለሚሆነው እኮ አይደለም፣ ከሞተ በኋላ ለሚደረገው ነገር፣ ከሞተ በኋላ ላለው ለእግዚአብሔር ስራ ከራሱ ያለፈ ሰው ነው ዳዊት። በራሱ ላይ የተጠመጠመ በራሱ ዛቢያ የሚኖር ሰውዬ አይደለም። አላ እኔ እስካገለገልኩ እኔ የሚል አይደለም። ዳዊት አይደለም ዋናው። የእግዚአብሔር ስራ ይሰራ እንጂ በማንም ይሰራ እንጂ ልጄም ይስራው እኔም ልስራው ማንም ይስራው ግን የእግዚአብሔር ስራ ይሰራ የሚል አይነት ሰው ነው። በጣም የሆነ ማስተዋሉ የተከፈተለት ሰው ነውና ዳዊት ሳይሞት አስቀድሞ ብዙ ነገር አዘጋጀ። ክብር ለእግዚአብሔር ይሁን። ወገኖቼ አስቀድማችሁ ለእግዚአብሔር ነገራችሁን አዘጋጁ። አላህ የወደፊቱን ነገር አዘጋጁለት ለእግዚአብሔር። አላህ ከፊት ያለውን ነገር ሰዎች እንዲሮጡ አገልግለው እየሮጡ እንዲያገለግሉ የሚያደርጋቸውን ነገር ተነሳስተው ለወንጌል ሰዎች ራሳቸውን እንዲሰጡ የሚያደርግ ነገር አድርጉ። አሁን ሰማውኝ ኢትዮጵያ ውስጥ ለወንጌል ራሳቸውን የሚሰጡ ሰዎች ይልቁንም ወደ ገጠሩ አካባቢ ሄደው የሚያገለግሉ ሰዎች ቁጥራቸው እየቀነሰ ነው። ለምን? ቻሌንጅ አለው። በኑሮ ይፈተናሉ። ራሳቸውን ለእግዚአብሔር ከሰጡ በኋላ አላደል ረሃብ አለ፣ ልጆች አሏቸው፣ ሚስት አለች እና በዛ ሁሉ ውስጥ ስለሚቸገሩ ከማገልገል ይልቅ ሰዎች ሁሉ አላደል ክህነታቸውን ትተው ወደ እርሻ እየተመለሱ ያለበት ጊዜ ነው። ለምን? እኛ ስላልተነሳን ወገኖቼ፣ በገንዘባችን፣ በኃይላችን፣ በአቅማችን አላደል ወገኖቼ እዚህ ሀገር የደላን ብዙ አይነት ህይወት የለመድን ሰዎች ብዙዎች ነን። ግን ብንቆረስ፣ ግን ብንሰጥ፣ ግን አላደል ለእግዚአብሔር የሚያስፈልገውን ነገር ለመንግስቱ ስራ የሚሆነውን ነገር ብናደርግ ምን ያህል የእግዚአብሔር ስራ በተሰራ ነበር ወገኖቼ። ወንጌል የደረሰ አላደል ወንጌል ከተማውን አገሩን ያጥለቀለቀ ይመስለናል ወገኖቼ። አዲስ አበባ ከተማ ውስጥ ቪዲዮ የሚቀርጸውን ነገር ብቻ ስላየን ወንጌል ኢትዮጵያን ምድር ሞልቷል ብለን ማሰባችን በጣም ሞኝነት ነው። አልደረሰም። ገና ያልተሰራ ያልተደረሰበት ብዙ ስፍራ አለ። ስለዚህ ወገኖቼ ከሚሮጡ ጋር ልንቆም፣ የእግዚአብሔርን ስራ ከሚሰሩ ጋር ልንቆም፣ ልናግዝ አላደል ልናበረታታ፣ አይዞ ሂድ እኔ አለሁልህ ልንል ያስፈልጋል። ክብር ለእግዚአብሔር ይሁን። ዳዊት ወገኖቼ ያለ ዋጋ ደግሞ እግዚአብሔርን ማገልገል የማይወድ ሰው ነው እና ታስታውሳላችሁ አይደል? አውድማ እንዲገዛ ፈልጎ በሁለተኛ ሳሙኤል ምዕራፍ 24 ቁጥር 24 ላይ ይመስለኛል ያለ ዋጋ ለእግዚአብሔር ከኦሪዮን ሊገዛ ፈልጎ ነገርና ምን አለው? ካለ ዋጋ መግዛት አልፈልግም። ሰውየው ሊሰጠው ፈልጎ ነበር፣ ግን ኖ አይሆንም። ለእግዚአብሔር የሆነ ነገር ዋጋ ያስከፍላል። አይደል? ዋጋ ከፍሎ የሚገባውን ነገር በማድረግ ዳዊት የተባረከ ሰው ነበር። ክብር ለእግዚአብሔር ይሁን። ሰበብ ፈላጊዎች ሁኑ። ዳዊት ሰበብ የፈለገበት ምክንያት የከበረው ለእግዚአብሔር ይገባል ብሎ ስላሰበ ነው ወገኖቼ፣ እንጂ አጣጥፎ እጁን እግዚአብሔር ሆይ በቃ እኔ ፈለግኩኝ ላገለግልህ ልሰራ ፈለግኩኝ ግን ከለከልከኝ ብሎ ቁጭ አላለም ወገኖቼ። ሰበብ ፈላጊ ሆነ፣ ለማገልገል ሰበብ ፈላጊ ሆነ፣ አምላኩን ለማክበር ሰበብ ፈላጊ ሆነ ወገኖቼ። ዛሬ በዚህ ምሽት ሰበብ ፈላጊዎች እንድትሆኑ እግዚአብሔር ይናገራችኋል። ቀዳዳ እንድትፈልጉ፣ ክፍተት እንድትፈልጉ፣ አላደለ የሚታይ ቦታ እንድትፈልጉ፣ የቱ ጋር ልሸፍን እንድትሉ እግዚአብሔር እንደዚህ አይነት መንፈስ ይፈልጋል ወገኖቼ። አላደለ ባለው ክፍተት እየገቡ የሚያገለግሉ የሚሰሩ ሰዎች እግዚአብሔር ይፈልጋል። በመንግስቱ ዛሬ የጠፉ ሰዎች እንደዚህ አይነት ሰዎች ናቸው። ሁላችን መድረክ ላይ ላንወጣ እንችላለን። ሁላችን አንድ አይነት አገልግሎት ላናገለግል እንችላለን። ያንዳችን አገልግሎት እንዲህ ነው፣ ያንዳችን አገልግሎት እንደዛ ነው። ግን ወገኖቼ የጓዳ የሆኑ ሰዎች በጎደለው የሚገቡ ባላቸው ነገር ከእግዚአብሔር ሰዎች ጋር የሚቆሙ ሰዎችን እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። ዳዊት ሰበብ ፈልጎ ቤቱን ሊሰራ የፈለገበት ምክንያት ሁለተኛው ምክንያቱ ምንድነው? ልቡ በእግዚአብሔር ነገር ስለተሞላና ስለተያዘ። አይገርማችሁ? ልቡ በእግዚአብሔር ነገር ስለተሞላና ስለተያዘ ነው። ዳዊት ሌላ ነገር ማሰብ አይችልም። ከእግዚአብሔር ውጪ ሌላ ነገር ማሰብ አይችልም።
ታውቃላችሁ ዳዊትን በየትኛው መጽሐፍ ቅዱስ ላይ በዳዊት ዙሪያ ባሉ ታሪኮች ውስጥ ስትመለከቱት ዳዊት የሆነ ክፍተት ያሳየበት የተወሰኑ ቦታዎች በኃጢአት የወደቀበት እንደዛ አይነት ቦታዎች አሉ ግን ከዛ ውጪ ያሉትን ነገሮች ስትመለከቱ ሁሉ ጊዜ ልቡ ከአምላኩ ከእግዚአብሔር ጋር የተጣበቀ ነው በልቡ ላይ የነገሰ ሌላ ነገር የለም በልቡ የነገሰ እግዚአብሔር ብቻ ነው ክብር ለእግዚአብሔር ይሁን ቁጥር 2 ላይ ምን ይላል እዛው ክፍል ላይ ናታንም ዳዊትን አለው እግዚአብሔር ከአንተ ጋር ነውና በልብ ያለውን ሁሉ ምን በል አድርጋለሁ በዳዊት ልብ ውስጥ ናታን እርግጠኛ ነው እግዚአብሔር ያስቀመጠው ነገር ብቻ ነው የሚኖረው ብሎ በጣም እርግጠኛ ነው እግዚአብሔር በልብ ያስቀመጠው ነገር ሂድ ተከናወን አድርገው ሲለው እንመለከታለን ወገኖቼ ልቡ በእግዚአብሔር ነገር የተሞላ ሰው ሌላ ነገር ማድረግ አይችልም ሰበብ ፈላጊ ነው የእግዚአብሔርን ሥራ ለመስራት ሰበብ ፈላጊ ነው ታውቃላችሁ አይደለ በማቴዎስ 6 ቁጥር 21 ላይ መዝገብህ ባለበት ልብህ ደግሞ በዚያ ይሆናል ይላል ክብር ለእግዚአብሔር ይሁን ወገኖቼ ልቡ ያለው ዳዊት መዝገቡ ባለበት ቦታ ነው እግዚአብሔር ባለበት ቦታ ነው አገልግሎት ባለበት ቦታ ነው አምልኮ ባለበት ቦታ ነው የሚያስበው የሚያወጣው የሚያወርደው ሌላ ነገር የለም በአእምሮ የሚመላለስ ነገር በዳዊት አእምሮ ምንድነው ካላችሁኝ እግዚአብሔር ነው አምልኮ ነው ለእግዚአብሔር ምን ይገባል የሚል ጥያቄ ነው ልቡ በእግዚአብሔር ነገር የተሞላ ሰው ነው ክብር ለእግዚአብሔር ይሁን ወገኖቼ ሰዎችን በምን እንደምታውቋቸው ታውቃላችሁ በልባቸው በሞላው ነገር ታውቋቸዋላችሁ ታስታውሳላችሁ አይደለ እስጢፋኖስ ምዕራፍ 7 ላይ ሐዋርያት ሥራ ላይ በቤተክርስቲያን በተፈጠረ ችግር ምክንያት ዲያቆናትን ምረጡ ተብሎ ሲባል አንድ ክራይቴሪያ የወጣው ክራይቴሪያ ምን የሚል ነው መንፈስ የሞላባቸውን ጥበብ የሞላባቸውን ሰዎች ምረጡ ተብሎ ክራይቴሪያ ሲወጣና ከዛ ሰዎች ሲመረጡ ከመጡ ሰዎች መካከል ወደፊት ከቀረቡ ሰዎች መካከል አንዱ እስጢፋኖስ ነው ስለ እስጢፋኖስ የእግዚአብሔር ቃል ሲናገር እስጢፋኖስ ጸጋና እውነትን ተሞልቶ በሕዝቡ መካከል በድንቅ ያገለግል ነበር ይላል ክብር ለእግዚአብሔር ይሁን ምን ተሞልቶ መንፈስ ቅዱስን ተሞልቶ ጸጋን ተሞልቶ እውነትን ተሞልቶ በሕዝቡ መካከል ያገለግል ነበር ይላል ወገኖቼ የተሞላነው ነገር ነው የምንሄድበትን ቦታ የሚወስነው ዳዊት የተሞላው ነገር የእግዚአብሔር ነገር ስለሆነ ሌላ ነገር ማሰብ አይችልም ነበር የሚያስበው ምንድነው ካላችሁኝ ስለ ቤቱ ነው ስለ እግዚአብሔር ቤት ነው ስለ አገልግሎት ነው ስለ አምልኮ ነው የሚያስበው ስለዚህ እንደዚህ የሚያስብ ሰው ደግሞ በልቡ ይሄ አይነት ሙላት ያለበት ሰው ደግሞ የሆነ ቀዳዳ ነው የሚፈልገው ቤት አድርጌ እንዴት አድርጌ ላገልግል ቤት በኩል ሄጄ ይሄንን ነገር ላሳካው እንዴት ለእግዚአብሔር ይሄንን ላድርግለት የሚል አይነት ልብ ነው ያለው ሰዎች ምን ይላሉ ትልቁ መስዋዕትነት ራስን መስጠት እንጂ ያለንን መስጠት አይደለም ይላሉ ክብር ለእግዚአብሔር ይሁን ትልቁ መስዋዕትነት ወገኖቼ ራስን መስጠት ነው መጽሐፍ ቅዱስ ለዛ ነው እኮ አይደል አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ከዛ ሌላው ማለት የመጀመሪያው ከራስ መስጠት ነው የሚያስፈልገው እንጂ ያለንን መስጠት በመስጠት አይደለም እንጀምረው ዳዊት ልቡ ለእግዚአብሔር የተሰጠ ስለሆነ ራሱ ለእግዚአብሔር የተሰጠ ስለሆነ ለእግዚአብሔር የሆነውን ነገር መስጠት አይከብደውም ነበርና ልባችን የተሰጠ ከሆነ ወገኖቼ ሰበብ ፈላጊዎች እንሆናለን ቀዳዳ ፈላጊዎች እንሆናለን እግዚአብሔርን ለማገልገል የእግዚአብሔርን ሥራ ለመስራት የእንዲህኛውም ኦፖርቹኒቲ ይታየናል አይደል በገንዘባችን ቢሆን በጉልበታችን ቢሆን ባለን ነገር በሙሉ እግዚአብሔርን ለማገልገል ወገኖቼ የተነሳሳን ሰዎች እንሆናለን ክብር ለእግዚአብሔር ይሁን ታስታውሳላችሁ አይደል በሉቃስ 21 ቁጥር 4 ላይ ያቺ መበለት ሴት ጌታ ብዙዎች ባለጠጎች የሆኑ ሰዎች ካላቸው ነገር ሲሰጡ አየና እቺ ሴትየው ግን በጣም የተለየች ነች አለ ምንድነው የተለየች ሲሉት ከትርፋቸው ነው ሌሎቹ የሰጡት እሷ ግን ያላትን የነበራትን ትዳሯን ሁሉ ምን አለች አለ ወገኖቼ እሷ ልቧን ነው የጣለችው እነሱ ግን ያላቸውን ነው የጣሉት ወገኖቼ ዳዊት ልቡን በእግዚአብሔር ላይ የጣለ ስለሆነ ዳዊት ያለው ነገር ሁሉ የእግዚአብሔር ነው
ስለዚህ ዳዊት በልቡ የሚያስበው በሙሉ የእግዚአብሔርን ነው። ክብር ለእግዚአብሔር ይሁን። ዛሬ ወገኖቼ ምን ታስባላችሁ? በልባችሁ ምን ሞላ? ምንድነው ነፍሳችሁን የገዛችሁ ነገር? ወገኖቼ በልባችን ላለ ነገር ተገዢዎች ነን። ለዛ ነገር ባሮች ነን። ወገኖቼ የእግዚአብሔር ነገር ከሞላን የተሞላ ነው ነገር ግዢያችን ይሆናል። ክብር ለእግዚአብሔር ይሁን። አሜን። መጽሐፍ ቅዱስ ውስጥ በመስጠታቸው የተመሰገኑ ሰዎች አንድም ቦታ ስለሰጡት መጠን ተመስግነው አያውቁም። ስለሰጡበት ልብ ግን ተመስግነዋል። ክብር ለእግዚአብሔር ይሁን። ወገኖቼ ልባችሁን ስጡ። ልባችሁን ስጡ። ትልቁ ስጦታ ልብ ነው። እግዚአብሔር ልብ ይፈልጋል። ባሪያን ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት። ዳዊትን ምን አልኩት? አገኘሁት። ወገኖቼ እግዚአብሔር የዳዊት የሆነውን ነገር ማግኘት አይደለም የሚፈልገው። እግዚአብሔር የፈለገው ዳዊትን ማግኘት ነው። ዛሬ ወገኖቼ የናንተ የሆነን ነገር እግዚአብሔር አይፈልግም። እናንተን ይፈልጋችኋል። እናንተ ሱስቶን እናንተ የሆነው ሁሉ እግዚአብሔር ይሆናል። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል ዳዊት። ከልብ ጉዳይ የልብ ነገር ገብቶታል። ከእግዚአብሔር ጋር በልቡ ነው እንጂ አብሮ ያለው በገንዘቡ አይደለም፣ በተለያየ ነገሩ አይደለም። ወገኖቼ በልባችን አብረን ካልሆንን በሌላ ነገራችን አብረን መሆን አንችልም። ወገኖቼ ባልና ሚስት በልብ ሲፋቱ በሌላ ነገራቸው መፋታት ይጀምራሉ። በልብ የተጋቡ ባልና ሚስቶች ግን ሌላ ነገር እንኳን አብረው ባያፈሩ አብሮ ባይኖራቸው ግን በልባቸው የተጋቡ ስለሆኑ በልባቸው አንድ የሆኑ ስለሆኑ ወገኖቼ ትዳራቸው የጠነከረ ነው። እግዚአብሔር የሚፈልገው በልባችሁ ከሱ ጋር እንድትጣበቁ ነው። ዳዊት በልቡ ከእግዚአብሔር ጋር የተጣበቀ ነው። ልቡ የሚያስበው ጧትም ማለዳም ማታም በጨለማም በተኛበትም ስነቃም በእንቅልፌ ላይ ሆኜ ይላል አስብሃለሁ ይላል። ክብር ለእግዚአብሔር ይሁን። ዳዊት በልቡ ያለው እግዚአብሔር ነው። በልባችሁ ምን አለ? በልባችሁ ምን አለ? በልባችሁ ምን አለ? በልባችሁ ማን ያዛል? በዳዊት ልብ የሚያዘው እግዚአብሔር ነው። በዳዊት ልብ የተሞላ እግዚአብሔር ነገር ነው። ምንም እንኳን የከለከለው ነገር እንዳያደርግ የከለከለው ነገር ቢኖርም እንኳን ልቡ ግን የእግዚአብሔር ነው። ሰውየው የሚያስበው ጧትም ማታም እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ሰበብ ፈላጊዎች የሆኑ ሰዎች ሁለተኛው ምን አለ? የመጀመሪያው ሰበብ ፈላጊዎች የከበረው ለእግዚአብሔር የሚገባል ብለው ስለሚያስቡ ነው ሰበብ ፈልገው የሚያገለግሉት አሉን። ሁለተኛው ልቡ በእግዚአብሔር ነገር ስለተሞላና ስለተያዘ ነው ሰበብ ፈልጎ ሊያገለግል የፈለገው። ክብር ለእግዚአብሔር ይሁን። ዛሬ በዚህ ምሽት ሰበብ ፈላጊዎች ያደርገን እግዚአብሔር። ስንነቃ ነገ በምን እናስደስተው? እግዚአብሔርን በምን ላገልግለው? ምን ይዤ ልምጣ ይሉ ነበር አባቶቻችን። ምን ይዤ ልምጣ? ወገኖቼ እግዚአብሔር እኮ ምንም ይዛችሁ አትምጡ አለ በአዲስ ኪዳን። እናንተን ራሳችሁን ይዛችሁልኝ ነው አለ እኮ አይደል? በብሉይ ኪዳን የሆነ የሚያመጡት ነገር ነበረ። አሁን ግን እናንተን ራሳችሁን አለ። ክብር ለእግዚአብሔር ይሁን። ስለዚህ ራሳችንን እንድንሰጠው፣ ራሳችንን ስንሰጥ ግን ሌላውን ነገር መስጠታችን አይቀሬ ነው። ክብር ለእግዚአብሔር ይሁን። እና ዳዊት ሰበብ ፈልጎ ቤቱን ሊሰራ የፈለገበት ምክንያት ምንድነው? ዳዊት ለማገልገል ለምን ሰበብ ፈላጊ ሆነ? የመጨረሻው ሶስተኛው የማይረሳ ውለታ ስላለበት ነው። ክብር ለእግዚአብሔር ይሁን። አሜን። አንደኛ ዜና ምዕራፍ 17 ቁጥር 16 ላይ ንጉስ ዳዊትም ይላል በእግዚአብሔር ፊት ተቀምጦ እንዲህ አለ፣ አቤቱ አምላኬ ሆይ እስከዚህ ያደረስከኝ ቤቴስ ምንድነው? አምላኬ ሆይ ይሄ በፊትህ ጥቂት ነበረ። አቤቱ አምላኬ ሆይ ስለ ባሪያህ ቤት ደግሞ ለሩቅ ዘመን ተናገርህ፣ እንደ አንድ ባለማዕረግ ሰው ተመለከትከኝ አለ። ወገኖቼ የሚቆሰቁሰው ዳዊትን ተነስ አገልግል፣ ዘምር፣ ስራ እግዚአብሔርን ፈልግ የሚያስብለው ጉዳይ ምንድነው? ሰበበኛ የሚያደርገው ምንድነው ብላችሁ ካላችሁኝ የእግዚአብሔር ውለታ ስለማይረሳው ነው። ክብር ለእግዚአብሔር ይሁን። ወገኖቼ የእግዚአብሔር ውለታ ያለብን ሰዎች ነን ብዙዎቻችን። ወገኖቼ ዛሬ በዚህ ምሽት ቅድም እህታችን ትመሰክር እንደነበረው ብዙ የእግዚአብሔር ውለታ ያለብን ሰዎች ነን። እግዚአብሔር አላደለ ከምድር ትቢያ ያነሳን ያከበረን ሰዎች ነን። ዳዊትን እግዚአብሔር ከየት እንዳነሳው ዳዊት ያውቃል።
ነበረ አረሳ ማንነቱን ከረኝነት ንግስና አምጥቶታል አሁን በንጉስ ቤት ውስጥ ይቀመጣል አይደል አረሳም ውለታውን ስላረሳ ሰበበኛ ነው ለማገልገል አይረሳም የትላንትናውን አይረሳም የምድረበዳውን አይረሳም የረኝነቱን አይረሳም በግበግ ይሸት የነበረበትን ሲዝን አይረሳም ወገኖቼ ብዙዎቻችን እንረሳለን እግዚአብሔር ያደረገልንን እግዚአብሔር የሰራልንን ነገር እንረሳለን እና ከመርሳታችን የተነሳ የእግዚአብሔር ነገር ከውስጣችን ይጠፋና ለእግዚአብሔር ሰበብ ፈላጊዎች ሳይሆን እንዲያውም ሰበብ ፈላጊዎች ላለማገልገል ላለመስጠት ላለመሰለፍ በእግዚአብሔር ነገር ውስጥ አላደል ተቀዳሚ ሆኖ ላለመቆም ብዙ ምክንያት እናመጣለን ዳዊት ግን በእግዚአብሔር ፊት ተቀምጦ ይላል ንጉስ ዳዊት ቁጭ አለ በእግዚአብሔር ፊት አንዳንዶቻችን ወገኖቼ በእግዚአብሔር ፊት የመቀመጥ ጊዜ የለንም we are so busy የአሜሪካን ሀገር ስኬጁል ቢዚ አድርጎናል ስራ አለ ትምህርት አለ ብዙ ነገሮች ማሳካት እንፈልጋለን በእግዚአብሔር ፊት የምንቀመጥበት ጊዜ የለም ከዚህ የተነሳ ወገኖቼ እግዚአብሔር ያደረገልንን በቅጡ ቁጭ ብለን የማየት ጊዜ የለንም ሪፍሌክት የምናደርግበት ጊዜ የለንም እግዚአብሔር ቤትስ በኩል ያናግረን ቤትስ በኩል ይምጣ ቤትስ በኩል መልስ ይስጠን ቤትስ በኩል ያነቃቃን ዳዊት ግን አረፈ ይላል ከጠላቶቹ ሁሉ ባረፈ ጊዜ ዳዊትም ንጉስ ዳዊትም ገባና በእግዚአብሔር ፊት ምን አለ ተቀመጠ ይላል ወገኖቼ በእግዚአብሔር ፊት ቁጭ በሉ በእግዚአብሔር ፊት መቀመጥ የመሰለ ምንም ነገር የለም ቁጭ ሲል ተዛለው የትላንትናው መጣበት እረኝነቱ መጣበት የስደቱ ዘመን መጣበት በምድረ በዳ በየዋሻው ሲሯሯጥ የነበረበት ዘመን መጣበትና አረረረ ይሄማ ሰበብ ፈልጌ ላገለግለው ይገባል ያደረገልኝ የሰራልኝ ያደረገልኝ የፈጸመልኝ ነገር በጣም ብዙ ነው አለ እንደ ባለ ማዕረግ ሰው ተመለከተከኝ ይላል ክብር ለእግዚአብሔር ይሁን ወገኖች አንድ ሰው ምን አለኝ እባክህ ጸልይልኝ አለኝ ምንድነው እለዋለሁ አገር ቤት ሆኜ በቁንጣ ያገለገልኩት እግዚአብሔር አሜሪካ መጥቼ ሱሪ ስለብስ ማገልገል አቃተኝ አለኝ እኛ አበሾች በጣም በችግር ተፈትነን ያለፍን ሰዎች ነን ችግር መቋቋም በጣም እንችላለን ግን ደግሞ ድሎትን መቋቋም አንችልም ምን ማለት ነው ብዙ አማኝ የሆኑ ሰዎች ትላንት በችግራቸው እግዚአብሔርን ሲለምኑ ከእግዚአብሔር ጋር ሲጣበቁ በሆነ መከራ ጊዜ ከእግዚአብሔር ጋር በጣም ተጣብቀው የነበሩ ከዛ ድሎት ሲመጣ እግዚአብሔር በሮችን ሲከፍት እግዚአብሔር ነገሮችን ሲያመቻች በዛ ጊዜ ተፈትነው ይወድቃሉ ችግር ያልጣላቸው ድሎት የሚጥላቸው በጣም ብዙ ሰዎች አሉ ዳዊት ግን እንደዛ አይነት ሰው አይደለም የማይረሳ ነው ውለታውን እግዚአብሔር ከየት እንዳነሳው ምን እንዳደረገለት በህይወቱ ያውቅ ነበር ወገኖቼ ዛሬ አንድ ነገር ልንገራችሁ የእግዚአብሔርን ውለታ የምታውቁ ሰዎች ከሆናችሁ ለማገልገል ትነሳላችሁ በገንዘባችሁ ቢሆን በጉልበታችሁ ቢሆን ባላችሁ ነገር ለእግዚአብሔር ቤት የሚሆነውን ነገር ለማድረግ ለእግዚአብሔር መንግስት የሚሆነውን ነገር ለማድረግ የጨከነ ልብ ክብር ለእግዚአብሔር ይሁን እና ዳዊት ውለታውን አረሳም ማለት ክብር ለኢየሱስ ይሁን ውለታው አይረሳም ይልቁንም ወገኖቼ እኛ በአዲስ ኪዳን ያለን ደግሞ ከዳዊት በተሻለ እሱ በሩቅ ዘመን ተመልክቶት ነው እኛ ግን ደግሞ እየኖርንበት ነው ያየነው ሌላ ክብር አለ ክብር ለእግዚአብሔር ይሁን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የሰራልን ትልቅ ስራ አለ የመስቀል ስራ አለ የሞቶ አድኖናል ክብር ለእግዚአብሔር ይሁን ወገኖቼ ከጨለማ ወደሚደነቅ ብርሃን ጠርቶናል እግዚአብሔር ከሞት አስመልጦናል ወደ ዘላለም ህይወት አምጥቶናል ስለዚህ ወገኖቼ ልናመሰግንበት ይበልጥ ልንሰጥበት የሚገባ ብዙ ምክንያት አለ ክብር ለእግዚአብሔር ይሁን ስኮትላንዳዊ ሚስዮናዊ ዴቪድ ሊቪንግስተን አንድ ጊዜ ሲጠየቅ ስለ አፍሪካን በወንጌል ካገለገሉ እና ለ30 አመት በብዙ መከራ ውስጥ ሆኖ ወንጌልን ከማገልገሉ የተነሳ በየጫካዎቹ በጅብ በተለያየ ሁኔታ አላደል አንበሳ ሲነክሰው ቤተሰቡን ሲያጣ በተለያየ መንገድ ውስጥ አልፎ ስላገለገለ በጣም ተደንቀው እንግሊዛውያኖቹ ጠርተው በካምብሪጅ ዩኒቨርሲቲ ጥያቄ ጠየቁት እንዴት ነው በጣም ይገርማል አንተ ያገለገልከውን አገልግሎት ስናይ እኛ በጣም ነው የምንደነቀው ብለው ሲሉት አንድ ነገር ብሎ ተናገረ ለእግዚአብሔር አንዳች ነገር ሰጠው ብዬ አላስብም ምክንያቱም ያለኝ ሁሉ የእርሱ ነው አለ ወገኖቼ ከየት እንደተነሳ ያውቅ ስለነበረ እግዚአብሔር ምን እንዳደረገለት ያውቅ ስለነበረ አሁን በእግዚአብሔር ፊት የሚሆነው ነገር ምንም እንዳልሆነ በአፍሪካ ምድር አላደል ለሱ ብሎ የሚከፍለው ዋጋ ምንም እንዳልሆነ ገባው
ክብር ለእግዚአብሔር ይሁን ወገኖቼ። ዳዊት የገባው የእግዚአብሔር ውለታ የተረዳ የገባው ያስተዋለ ሰው ነው። ስለዚህ ወገኖቼ እግዚአብሔር በዚህ ምሽት የሚለን ነገር አንድ ነገር ነው። ሰበብ ፈላጊዎች ሁኑ። ለማገልገል ሰበብ ፈላጊዎች ሁኑ። እግዚአብሔርን ስራ ለመስራት ሰበብ ፈላጊዎች ሁኑ። ዛሬ በዚህ ማታ ወገኖቼ በእግዚአብሔር መንፈስ ሆኜ አበረታችኋለሁ። ከዚህ አገልግሎት ጋር አብራችሁ እንድትቆሙ አላል እግዚአብሔር ይህንን አገልግሎት ደግሞ ከዚህ በበለጠ ሁኔታ እንዲያሰፋው የሚቀጥሉት 6 ዓመታት እንዳለፉት 6 ዓመታት ሳይሆኑ በተለየ ክብር ይሄ አገልግሎት ደግሞ እንዲሄድ አብረን ወገኖቼ ታስረን የእግዚአብሔርን ስራ የምንሰራበት ዘመን እንዲሆን ያስፈልጋል። ለዚህ ግን ደግሞ ወገኖቼ ይህንን ውጤታማ የሚያደርገው ምንድነው ካላችሁኝ እኛ ሰበብ ፈላጊዎች ስንሆን ነው። ለማገልገል ሰበብ ፈላጊዎች ከእግዚአብሔር ሕዝብ ጋር ለመቆም ከእግዚአብሔርን ስራ ከሚሰሩ ጋር ለመቆም ሰበብ ፈላጊዎች ስንሆን ነው። ክብር ለእግዚአብሔር ይሁን። ጊዜያችን ስለሄደ በጸልይና በጨርስ በዚሁ ይበቃኛል። እግዚአብሔር አምላክ የተባረከ ይሁን። ስለ ቃሉ አጭር ጸሎት አድርገን እንጨርሳለን። ማላሃዳ ካሲኒ ያቡባሽ አዲያኮማስ እግዚአብሔር ሆይ እናመሰግንሃለን። ክብር ለስምህ ይሁን፣ ታላቅነት ለስምህ ይሁን፣ ገዢነት ለስምህ ይሁን፣ ጌትነት ለስምህ ይሁን፣ ክብር ሁሉ ለስምህ ይሁን። እግዚአብሔር ሆይ አቤቱ በዚህ ምሽት ደግሞ ጌታ ሆይ ሰበብ ፈላጊዎች እንድንሆን ስለተናገርከን ሰበብ ፈልገን የምናገለግል ሰበብ ፈልገን ወደ አንተ የምንጠጋ ሰበብ ፈልገን ያንተን ስራ የምንሰራ እግዚአብሔር ሆይ እንድንሆን ስለተናገርከን አቤቱ ጌታ እግዚአብሔር የዘላለም አምላክ እኔንም ሕዝብህንም በዚህ እንድታበረታ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አቅምና ጸጋን እንድትሰጠን እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ወንጌል ከየትኛውም ዘመን ይልቅ እንዲሮጥ እግዚአብሔር ሆይ በምንችለው ሁሉ ነፍሳችንን በመስጠት እግዚአብሔር የዘላለም አምላክ ያንተን ስራ እንድንሰራ ጌታ እግዚአብሔር ሆይ ቅዱሱ መንፈስ እንዲረዳ እንዲያግዘን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አቤቱ ጌታ እግዚአብሔር የዘላለም አምላክ ይህንን አገልግሎት አንተ እንድትባርክ ጸልያለሁ። ከተባለው ከተነገረው ባለፈ ጌታ ሆይ በዚህ አገልግሎት መስራት እንድትሰራ ስራህን እንድትቀጥል እግዚአብሔር የዘላለም አምላክ በሮች እንዲከፈቱ እግዚአብሔር ሆይ አንተ ሐሳብህና ፈቃድህን በዚህ አገልግሎት ውስጥ እንድታደርግ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አቤቱ ጌታ ሆይ በዚህ አገልግሎት የተሰማሩ ሁሉ ኃይላቸው ይታደስ፣ ጉልበታቸው ይታደስ፣ እንደገና መነሳት፣ እንደገና ማሰብ፣ እንደገና መጸለይ፣ እንደገና እግዚአብሔር ሆይ መራመድ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ማንኛውም ደንቃራ የሚሆን እግዚአብሔር ሆይ በፊት የሚቆም እግዚአብሔር የዘላለም አምላክ በተልእኮ የሚወጣ ማንኛውም የክፋት ኃይል በስም ጉልበት የተመታ እንዲሆን ጸልያለሁ። ስራ እንዳይሰራ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ማንኛውም አይነት እግዚአብሔር ሆይ በአንተ ሐሳብ ላይ የሚነሳ የሰውም ሐሳብ እናፈርሳለን በጌታ በኢየሱስ ክርስቶስ ስም። ሁሉ ለፈቃድ የተገዛ እንዲሆን ጸለይኩኝ። እግዚአብሔር ሆይ በእንደዚህ አይነት ልብ ባርከን፣ አንተን በሚፈልግ ልብ ባርከን፣ ለማገልገል ሰበበኛ በሆነ ልብ ባርከን። እግዚአብሔር የዘላለም አምላክ ለአንተ ለመሆን እግዚአብሔር ሆይ በጨከነ ሰበብ በሚፈልግ ልብ ባርከን። ጌታ ሆይ ስለ ሁሉ ነገር ተመስገን። ምሽታችን፣ አዳራችን ሁሉ ሌሊታችን በስም የተባረከ ይሁን በአንድ ልጅ በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርክ ፓስተር። አሜን አሜን አሜን። የሰማይ